እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዛሬው ዝግጅቴ ደግሞ ሰዎች የብሬስ ህክምና ያደርጋሉ፣ ነገር ግን ለረጅም ጊዜ ለውጥ ሳያዩ ይቆያሉ። ብዙ ሰዎች ይጠይቁኛል የብሬስ ህክምና ከጀመርኩኝ ይህን ያህል ዓመት ነው፣ ነገር ግን ለውጥ አላየውም፣ እንደዚሁም ደግሞ ብዙም የሚታየኝ ለውጥ የለም ብለው ይጠይቁኛል። አንድ ሰው የብሬስ ህክምና ከመጀመሩ በፊት ማወቅ ያለበት ነገር አለ። እንደዚሁም ደግሞ ምን አይነት ህክምናዎች ናቸው በተለይ ታካሚ ያለውን ችግር ማወቅ እንደዚሁም ደግሞ የሚያክመውን ሐኪም ማወቅ ለምን ያስፈልጋል? በዚህ ዝግጅት እንነጋገራለን። አንድ ሰው የብሬስ ህክምና ከመጀመሩ በፊት ማወቅ ያለባቸው ነገሮች አሉ። የብሬስ ህክምና እንደምታውቁት በጣም ብዙ ሰዎች ህክምናውን ያደርጋሉ። ህክምናው በተለይ ብዙ ለውጦችን ያመጣል። እንደዚሁም ደግሞ በህክምናው ዘርፍ የብሬስ ህክምና በተለይ ሰዎች ለራሳቸው የሚሰጡትን ቫልዩ ወይም ደግሞ ለራሳቸው የሚሰጡትን ቦታ በተለይ በደንብ ለውጥ እንዲያመጡ ወይም ደግሞ እንዲያሻሽሉ ከሚያደርጉ የህክምና ዘርፎች መካከል ነው። ምክንያቱም የብሬስ ህክምናዎች ከሚካሄዱበት ምክንያት አንዱ የኮስሞቲክ ወይም ደግሞ በፊት የነበራቸውን እይታ ወይም ደግሞ ፈገግታ ሰዎች ለመቀየር ለማሻሻል ሲፈልጉ የብሬስ ህክምና ያደርጋሉ። እንደዚህም ደግሞ ብዙ ችግሮችን የብሬስ ህክምና ይፈታል ወይም ደግሞ ያስተካክላል። ለምሳሌ የአነካከስ ችግር ያለባቸው ሰዎች፣ እንደዚሁም ደግሞ የፊት ለፊት ጥርሳቸው የማይገናኝ ወይም ደግሞ የማይነክስላቸው ሰዎች፣ ከንፈራቸውን ዘግተው እያለ የማይዘጋላቸው ወይም ደግሞ ከንፈራቸው የሚንከረፈፍ አይነት ሰዎችን፣ እንደዚሁም ደግሞ ፈገግ ሲሉ በጣም ድዳቸው የሚታዩ ሰዎችን ያስተካክላል። ስለዚህ የብሬስ ህክምና ኮስሞቲክ ብቻ ሳይሆን አስፈላጊ የሆኑ ወይም ደግሞ የጤና መሻሻሎችንም እንደዚሁ ያደርጋል ማለት ነው። ሰዎች የብሬስ ህክምና ከጀመሩ በኋላ ለውጦች በተለያየ ምክንያት ላይመጡ ይችላሉ። በተለይ ዛሬ በዚህ ዝግጅት ትኩረት አድርገን የምንነጋገረው ከሐኪም ጋር በተገናኘ ያሉ ችግሮችን ነው። የብሬስ ህክምናዎች በተለይ ሲደረጉ ምን አይነት አቴንሽን መሰጠት አለበት፣ ምን አይነት ሐኪሞች ምን አይነት ችግሮችን ያስተካክላሉ፣ እንደዚህ ውስጥ ደግሞ ምን አይነት ችግሮች መስተካከል ማይችሉ ናቸው ወይም ደግሞ ብዙ መሻሻል ማይችሉ ናቸው የሚለውን ማወቅ በጣም እጅግ አስፈላጊ ነው። አንድ ሰው የብሬስ ህክምና ለማድረግ ሐኪም ጋር ሲሄድ የሐኪሙን አቅም ወይም ደግሞ ሐኪሙ ያለበትን የትምህርት ዝግጅት ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም ሁሉም የብሬስ ህክምናዎች ወይም ደግሞ ሁሉም የጥርስ የመዛነፍ ችግሮች በጠቅላላ የጥርስ ሐኪም ወይም ደግሞ በዴንታል ሰርጅን ወይም ደግሞ በዴንቲስት መስተካከል ላይችሉ ይችላሉ። ይህንን በጣም ማረጋገጥ እጅግ በጣም አስፈላጊ ነው። እኛ ሀገር ላይ የብሬስ ህክምና በተለይ ክሊኒኮች ላይ እንደ ቢዝነስ የመታየት እንደዚሁም ደግሞ ትንንሽ ገንዘቦችን በመቀበል ወይም ደግሞ ትንንሽ ሂሳቦችን በመቀበል ለውጥ የማያመጡ ዝም ብለው የሚመላለሱ እንደዚሁም ደግሞ ለውጥ የሌላቸው በጣም ብዙ ታካሚዎችን እናያለን። ይሄ ችግር በተለይ የሚመጣበት ምክንያት ከሐኪሞቹ ጋር የተገናኘ ነው። በተለይ ብዙ ሰዎች ሁሉንም የጥርስ ችግር ወይም ደግሞ ሁሉንም የብሬስ ችግሮች በጠቅላላ ሐኪም ወይም ደግሞ በጠቅላላ የጥርስ ሐኪም ወይም በዴንቲስት ይፈታል ብለው ስለሚያስቡ የት መሄድ እንዳለባቸው፣ ምን አይነት ህክምና ማድረግ እንዳለባቸው፣ እንደዚሁም ደግሞ የህክምናው በተለይ የብሬስ ህክምና በጣም ውስብስብ ነው። ይህንን ካለመረዳት ሁሉም ለውጦች ወይም ደግሞ ሁሉም የብሬስ ችግሮች ወይም በብሬስ መፈታት የሚችሉ ችግሮች ዴንቲስቶች ጋር ወይም ደግሞ ጠቅላላ የጥርስ ሐኪሞች ጋር አለ ብሎ የማሰብ ዝንባሌ አለ። የብሬስ ህክምና ደረጃ አለው ወይም ደግሞ ውስብስብነት ደረጃ አለው። በጣም ሲምፕል የምንለው እንደዚሁም ደግሞ ሞዴሬት ወይም ደግሞ መካከለኛ የምንለው እንደዚሁም ደግሞ ከፍተኛ ውስብስብ የሆኑ ችግሮች አለው ወይም ደግሞ ሲቪር የሆነ የማልኦክሉዥን ወይም ደግሞ የአነካከስ እንዲሁም ደግሞ የጥርስ አቀማመጥ የጥርስ አደራደር ችግሮች አሉ። እነዚህ ክላሲፋይ ማድረግ ወይም ደግሞ መመደብ ያስፈለገበት ምክንያት የትኞቹ ችግሮች በየትኞቹ ሐኪሞች ይፈታሉ የሚለውን በግልጽ የሚያስቀምጥ ነው። ለምሳሌ ማይልድ እና ሞዴሬት የሆኑ ችግሮች በጠቅላላ የጥርስ ሐኪሞች ወይም ደግሞ በዴንቲስቶች ወይም ደግሞ በዴንታል ሰርጅኖች መፈታት የሚችሉ ናቸው። እንደዚሁም ደግሞ ውስብስብ የሆኑ ችግሮች በተለይ የብሬስ ስፔሻሊስት ሐኪሞች እንደዚሁም ደግሞ ሌሎች ሐኪሞች ይሳተፉበታል። ለምሳሌ ማክሲሎፌሻል ሰርጀሪን መውሰድ እንችላለን። በተለይ የተቀበሩ ጥርሶች ሲኖሩ እንደዚሁም ደግሞ አጥንት ውስጥ ያሉ ጥርሶች ተጎትተው መውጣት ያለባቸው ጥርሶች ሲኖሩ ማክሲሎፋሻል ሰርጅኖች ወይም ደግሞ ስፔሻሊስት ሐኪሞች በዘርፉ ያሉ የሚሳተፉበት የብሬስ ህክምና ነው። ብዙ ሰዎች ግን የሚያስቡት ሁሉም ችግሮች አንድ ቦታ ላይ ይፈታል ብለው የማሰብ እንደዚሁም ደግሞ በተለይ አሁን ያሉ ችግሮች የብሬስ ህክምና በጣም በርካሽ በሚመስል ወይም ደግሞ ሰዎችን በቀላሉ መሳብ የሚስብ በሚመስል ሂሳብ እየቀረበ ይገኛል። ብዙዎች በጣም በአብዛኛው በሚባል ደረጃ እየተበላሹ ያሉት ኬዞች ወይም ደግሞ ለውጥ የማያመጡ ችግሮች ያሉት እነዚህ ቦታዎች ላይ ነው። ይሄ ማለት ግን ውድ የብሬስ ህክምና ትክክል ነው ማለት አይደለም።
ነገር ግን የብሬስ ህክምና በቆይታችሁ የሚወስደው ማቴሪያሎች አሉ። እንደዚሁም ደግሞ ማንፓወር ወይም ደግሞ ሐኪሙን እንደዚሁ የሚጠይቁት ኮስት አለ። ስለዚህ ሁልጊዜም የብሬስ ህክምና በጣም ቺፕ ሲሆን ወይም ደግሞ ርካሽ ሲሆን በጣም መጠራጠር ያስፈልጋል። እንደዚሁም ደግሞ ማሰብ ያስፈልጋል። ቅድም እንዳልኳችሁ መጀመሪያ ወደ ጥርስ ህክምና ቦታ ስትመጡ ያላችሁ ችግር በሐኪማችሁ ይነገራችኋል። እንደዚሁም ደግሞ መደረግ ያለባቸው ጥንቃቄዎች አሉ። በተለይ በሐኪሞች ዘንድ ኢቫሉዌሽን ወይም ደግሞ ኮንሰልቴሽን ከተሰራ በኋላ አስፈላጊው ምርመራዎች መደረግ መቻል አለባቸው። ለምሳሌ የአጥንት ሁኔታው፣ የጥርስ የአደራደር ሁኔታው፣ እንደዚሁም ደግሞ ሞዴል አናሊሲስ ብለን የምንጠራ ወይም ደግሞ የጥርሳችሁን አቀማመጥ ወይም አነካከስ በቀላሉ ሞዴል ወይም ደግሞ የጥርሳችሁን አነካከስ ጂፕሰም ብለን የምንጠራው ማቴሪያል ላይ በመውሰድ እዛ ላይ የምንፈልገውን ፕላን ማድረግ መቻል። እንደዚሁም ደግሞ ክሊኒካል ፎቶዎች ወይም ደግሞ ፒክቸሮች በጣም እጅግ አስፈላጊዎች ናቸው። ምክንያቱም ብዙ ሰዎች የብሬስ ህክምና ከጀመሩ በኋላ ለውጥ እንኳ ቢመጣ አብዛኛው ሰው ይረሳል፣ የብሬስ ህክምና ለውጡ ያመጣውን ለውጥ ማለት ነው። ስለዚህ አንደኛ ኤቪደንስ ነው። እንደዚሁም ደግሞ ለተማሪዎች ወይም ደግሞ ለሌሎች ሐኪሞች መማሪያ ይሆናሉ እነዛ ፎቶዎች፣ ሞዴሎች፣ እንደዚሁም ደግሞ ኤክስሬዎች። ስለዚህ እነዚህ ዶክመንቴሽኖች በጣም እጅግ አስፈላጊ ናቸው። እነዚህ መረሳት የሌለባቸው ነገሮች ናቸው። በጣም እጅግ አስፈላጊዎች ናቸው። እነዚህ ነገሮች ባልተሟሉበት ሁኔታ በቀላሉ የብሬስ ህክምና አድርጎ ለውጦችን ማምጣት ያስቸግራል። እንደዚሁም ደግሞ ቅድም እንዳልኳችሁ የብሬስ ውስብስብ ችግሮች ደረጃ አላቸው። በጣም መለስተኛና መካከለኛ የምንላቸው ችግሮች በአብዛኛው በጠቅላላ የጥርስ ሐኪሞች የሚፈቱ ናቸው። እነዚህን በተለይ ምን አይነት ፕራክቲስ ነው ያለው ያ ሐኪም፣ እንደዚህ ደግሞ ምን አይነት ኬዞችን እየሰራ ነው ያለው የሚለው በጣም እጅግ ወሳኝነት አለው። ምክንያቱም ብዙ ሰዎች ወይም ደግሞ ብዙ ታካሚዎች ከሌሎች ክሊኒኮች እኔ ጋር ይመጣሉ። ከሚመጡባቸው ችግሮች መካከል አንዳንድ ጊዜ መነቀል ያለባቸው ጥርሶች አፍ ውስጥ እያሉ ወይም ደግሞ ሳይነቀሉ የብሬስ ህክምናው ስለተሰራ ውጤቱ አልተገኘም። አንዳንድ ጊዜ ደግሞ በተለይ ጥርሳቸው ወጣ ያለ ሰዎች ጥርስ ያላቸው ጥርሱን ብቻ በመሰብሰብ ድዳቸው በጣም እንዲታይና ሲስቁ በጣም እንዲያስቀይሙ ተደርገው የሚመጡ ሰዎች አሉ። እንደዚሁም ደግሞ በጣም የአነካከስ ሁኔታቸው በሚያስቀይም ወይም ደግሞ በሚያስጠላ ሁኔታ የሚመጡ ሰዎች አሉ። እንደዚሁም ደግሞ አንዳንድ ጊዜ በተለይ ጥርሶች ላይ ከፍተኛ የሆነ ፓወር ያላቸው ኢላስቲክ ብለን የምንጠራቸው ወይም ደግሞ ፕላስቲኮች ከፍተኛ የሆነ ፎርስ ጥርሱ ላይ በማሳረፍ ጥርሱ ተንቀሳቅሶ ተነቅለው በብሬስ ህክምናው ምክንያት ወይም ደግሞ በትክክለኛ ሐኪም ባለመታከሙ ምክንያት ጥርሳቸው ተነቅሎ ወይም ደግሞ አየር ላይ ከአጥንቱ ውጪ ሆኖ የሚመጡ ብዙ ታካሚዎች አሉ። ስለዚህ ሁልጊዜ ማወቅ ያለባችሁ ሁሉም ችግሮች በጠቅላላ የጥርስ ሐኪሞች ወይም ደግሞ በዴንቲስቶች አይፈቱም። እንደዚሁም ደግሞ ያላችሁን ችግር ከሐኪማችሁ ጋር ተነጋግራችሁ የችግሩን ደረጃ ማወቅ እጅግ አስፈላጊ ነው። እንደዚሁም ደግሞ ሌላው ነጥብ ደግሞ በተለይ በጣም ቺፕ ዋጋዎችን የሚጠሩ የህክምና ተቋማት ላይ ሄዳችሁ እንደኔ ባትታከሙ መልካም ነው። ያ ማለት ግን ውድ ዋጋ የሚጠሩ የህክምና ቦታዎች ታከሙ ማለት አይደለም። ማጣራት ማወቅ በጣም እጅግ አስፈላጊ ነው። ብዙ ቦታ እናያለን የተለያዩ 2000 ብር፣ 3000 ብር፣ 4000 ብር እንደዚህ የሚጠሩ ቦታዎች። ነገር ግን የብሬስ ህክምና ማቴሪያሎቹ ለእናንተ ፕላን ሲደረግ በአመት ውስጥ የሚወጣው ማቴሪያል እንደዚሁም ደግሞ በአመት ውስጥ ለሚያያችሁ ሐኪም የሚሰላ ገንዘብ አለ። እንደዚሁም ደግሞ ትርፍ ተብሎ የሚቀመጥ ወይም ደግሞ ከዛ እናንተ ከምትከፍሉት ብር ላይ ትርፍ ተብሎ የሚታሰብ ብር አለ። ስለዚህ እነዚህ በሙሉ ካልኩሌሽን ውስጥ ገብተው ነው እናንተ የብሬስ ህክምና አድርጋችሁ የምትፈልጉት ውጤት እንዲገኝ የሚደረገው። ስለዚህ መሳሳት የሌለባችሁ በተለይ በጣም ትንንሽ ብሮች ሲጠሩ አብዛኞቻችሁ ወደዛ ቦታ ሄዳችሁ ተበላሽታችሁ እኔ ጋር መታችሁ ታከማችሁ ተስተካክሎላችሁ ያላችሁ አላችሁ። እንደዚሁም ደግሞ እየታከማችሁ ያላችሁ አላችሁ። እንደዚሁም ደግሞ በሌሎች ክሊኒኮች ስፔሻሊስት ሐኪሞች ባሉበት ቦታ እየሄዳችሁ የምትታከሙ አላችሁ። እናንተ ራሳችሁን ታውቃላችሁ። ነገር ግን በጣም እነዚህን ጥንቃቄ ካላደረጋችሁ በቀላሉ ጥርሳችሁ ይጎዳል። እንደዚሁም ደግሞ ምልልስ ይኖረዋል። የብሬስ ህክምና 1 ዓመት ተኩል 2-3 ዓመት እንደዚህ እንደ ኬዙ አይነት ማለት ነው። ስለዚህ እነዛን ሁሉ ጊዜያቶች ታባክናላችሁ፣ እንደዚሁም ገንዘባችሁን ታባክናላችሁ። ስለዚህ እንደዚሁም ደግሞ ለተጨማሪ የብሬስ ህክምና ወጪ ትዳረጋላችሁ። እነዚህን ነገሮች አቴንሽን ውስጥ መክተት ካልቻላችሁ በቀላሉ ገንዘባችሁን ሉዝ ታደርጋላችሁ፣ ጥርሳችሁንም ሉዝ ልታደርጉ ትችላላችሁ። ስለዚህ ሁሌም ወደ ጥርስ ህክምና ስትሄዱ እነዚህን ነጥቦች ጭንቅላታችሁ ውስጥ መያዛችሁን እንዳትረሱ። ጥርጣሬ ካላችሁ፣ ደስተኛ ካልሆናችሁ ሰከንድ ኦፒኒየን የሚባል አለ። ሁልጊዜም አንድ ቦታ አንድን ነገር ከጠየቃችሁና ከሐኪማችሁ ጋር ዲስከስ ካደረጋችሁ በኋላ የብሬስ ህክምናዎች አጣዳፊ ወይም ደግሞ ኢመርጀንሲ አይደሉም። ስለዚህ
ሰከንድ ኦፒኒየን ከሌላ ሐኪም ማግኘት ያስፈልጋል፣ መነጋገር ያስፈልጋል። የተለያዩ ቪዲዮዎችን፣ የተለያዩ ፎቶዎችን በተለይ ከዚህ በፊት ያ ሐኪም የሰራቸው ኬዞች ተመሳሳይ ካሉ ለእናንተ አሳይቷችሁ እናንተ ማመንና እዛ ውስጥ መሆን ይገባቸዋል። ከዛ በኋላ የብሬስ ህክምናውን ብትጀምሩ ውጤታማ መሆን ትችላላችሁ።